ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባል ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴትዮዋን አላውቃትም። እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን ዘንድ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገረው ነገር ነውና በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቅ ላይ ለሚገኙ ኢትዮጵያውያን ምህረት እንዲደረግላቸው ብፁዕ ቅዱስ አቡነ ማትያስ ለመንግስትና ለሳውዲ ባለስልጣናት ጥሪያቸውን አሰምተዋል። ቅዱስነታቸው የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ እንዲነጋገር በመጠቆም የሞት ፍርዱ ተነስቶ ወገኖቻችን ወደ ሀገራቸውና ወደ ቤተሰቦቻቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት እንዲሰጥም በጽኑ ጠይቀዋል። ይህ ጉዳይ የህይወትና የሞት ጉዳይ ነውና የቅዱስነታቸው ጥሪ ለሚመለከታቸው አካላት ሁሉ እንዲደርስና በዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ቪዲዮውን ለሁሉም ሼር በማድረግ ወገኖቻችንን እንታደጋቸው። መልካም ጊዜ። ስሙኝ አቤት ይላሎይ ያሶምባዬ ግናደ ሹምዳን ጆሮ ካላዋሰ ያሶምባዬ ግናደ በዋዛ በጭከራን ፈሶ ያሶምባዬ ግናደ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች አንደኛውና ዋነኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተላለፈችው ጥብቅ መልእክት አለ። እሱ ምንድነው? በሳውዲ አረቢያ የሚገኙ ኢትዮጵያውያን የሞት ፍርድ እንደተፈረደባቸውም ተሰምቷል። በዚህም አጋጣሚ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስም እንግዲህ በይቅርታ እንዲለቀቁ ጥሪ አቅርበዋል። በሌላ በኩል ደግሞ ተወዳጇ ድምፃዊት ዘቢባ ግርማ በዚህ ሰዓት ትዳሯ አደገኛ ሁኔታ ውስጥ እንደሚገኝም ተገልጿል። እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮን ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ እንችላላችሁ። ወደ ቪዲዮ። በቅድሚያም እንግዲህ በሳውዲ አረቢያ ለሚገኙ ኢትዮጵያውያን የተፈረደባቸው የሞት ፍርድ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተላለፈ ጥብቅ መልእክት አለ። እሱን ቪዲዮ ተመልክተን እንመለስ። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድም ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። መልእክቱም እንግዲህ ኦርቶዶክሳውያንን ብቻ ሳይሆንም ሁሉንም እምነት የሚያካትት እንዲሁም ደግሞ የሚመለከት ጉዳይ ነው። እኛ ኢትዮጵያውያን የመተባበርና የመተጋገዝ ባህላችንን የምናሳይበት ጊዜ አሁን ነው ብዬ አስባለሁ። እንዲሁም ደግሞ ከቅርብ ጊዜያት በፊት ተወዳጁ ድምፃዊ ቴዲ አፍሮ ለቆት የነበረው አልበም በዚህ ሰዓት ከ150 ሚሊዮን ቪው በላይ ወይም ደግሞ እይታን በማግኘቱ የተለያዩ አድናቂዎች የምስጋና እንዲሁም ደግሞ የአድናቆት መልእክት እየተላለፈለት ይገኛል። እንመልከተው። የማይደበዝዝ ድምፅ የሰው ስማርትፎን ከመፈጠሩ በፊት ነበር። ዩቲዩብ እና ፌስቡክ ሳይመጡ በፊት ስሙ ገናና ነበር። ዓለም በአልጎሪዝም ዝናን ሳታድል በፊት ዝና የሚገኘው በከባድ ጥረትና በእውነተኛ ጥበብ ብቻ በነበረበት ዘመን እሱ ቀድሞ ግዛቱን የመሰረተ ክስተት ነው። ተአምር ነው።
ከዛ ዓለም ተቀየረች፣ ቴክኖሎጂ ፈነዳ፣ አዳዲስ አርቲስቶች መጡ፣ አዳዲስ የሙዚቃ ስልቶች ነገሱ፣ አዳዲስ ትውልዶች ተፈጠሩ። ታዲያ በዛ ዘመን የነበሩት ግዙፍ የተባሉ ስሞች ምን ይሆኑ ይመስልሃል? አብዛኞቹ ደበዘዙ፣ ለጊዜው ተንበርክከው ማንነታቸውን ሸጡ። በየዘመኑ የሚመጣው ፋሽን ተከተሉ፣ ሰው እንዲወድላቸው ተለማመጡ። እሱ ግን ማንንም አላሳደደም። ሌሎች ሲጠፉ የሱ ችቦ ይበልጥ እየተቀጣጠለ መጣ። ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ ሌሎች ሲወድቁ እሱን ቀጥ አድርገው ያቆሙትን 3 የማይሰበሩ ህጎች እናወራለን። እንዲሁም ደግሞ እስላም ክርስቲያኑ በአንድ ድምጽ የሚወደው የኦርቶዶክስ እንቁ ዘማሪ የሆነው ዘማሪ ገብረ ዮሐንስ ገብረ ጻዲቅ እጅግ በጣም ደስ የሚል ፖድካስት ላይ ቀርቦ የተለያዩ የሚያስነኑ እንዲሁም ደግሞ ቁም ነገር የሚያስጨብጡ ቆይታን አድርጎ ነበረ። እንመልከተው። ከቁጥር 1 መዝሙሮችክ ግን አብልጠ የምትወደው የትኛው? ሁለት ነገር አለ። እውነት ነው። ልጆቻችን የባህር ልጅና ከዛ ደግሞ መካከለኛ 3 4 ቢኖርህ አጋጣሚ 11 ልጅ ነው ያለኝ። እንግዲህ 11 ልጅ ነበረ። ግን እንደየእድሜያቸው እንደየባህሪያቸው ወዳቸዋለሁ ልጆቼን፣ ስራዎቼን። ልጆቼ ለምሳሌ ድላለበስ የሚለው መዝሙር እውነት ነው አካል ማህበረሰቡ ጋር ሰርጾ ብዙ ሰዎች አነሰን በዛም እስካሁን ድረስም መከበሪያችን የሆነ መዝሙር ነው። እረዳለሁ። እሱ መዝሙር አልተወም፣ የባህር ልጅ ነው እሱ። ግን ደግሞ አምላኬ መቅደስን ወደዋለሁ ምትላ መዝሙር በቃ ለኔ የምትመክረኝ ነች። ሌሎችም እንዳሉ ሆኖ ማለት ነው። ግን አምላኬ መቅደስን ወደዋለሁ ሰው ቁጭ ብሎ በተራጋ መንገድ ቢሰማው እመክራለሁ። በቃ ይሄ ነው የሚሻለው። ደግሞ ሌሎቹ አያስፈልጉም ያውቁ ሳይሆን ያቺ ልጄ ግን በጣም ነው የምወዳትና በሴት አንቀጽ ነው ጠራት ሰው ሴቶች። ያዕቆብም ከልጆቹ አብልጦ ዮሴፍን ይወደው ነበር እንደሚለው ከዛ አንፃር ነው እንጂ ይጠላቸዋል ሳይሆን እንደዛ ነው። እስቲ እንስማት። እንዴ እሷማ በጣም በደስታ ነው። ለሷ እንኳን ደስታ ይሰማኛል። ምክንያቱም ልጄ ነች። ከዚያ አድጋ እኮ እነ ይቅር በላት ተፍረድ ብላ ወለደች እኮ። እነ ይቅር በል እንጂ አትፍረድ የእሷ ልጆች ናቸው። አምላኬ መቅደስህን እወደዋለሁ በውስጡ ለመኖር ናፍቃለሁ ሰላም እንድሆን በቤት በደጄ ወደ ማደሪያ ልምጣ ማልጄ ወደ ማደሪያ ልምጣ ማልጄ እንድሰለጥን በመላእክት ዜማ የሕይወትን ቃል ከአፍህ ልስማ እንዲቀል ሸክሜ ከትከሻዬ ወደ ዙፋንህ ልቅረብ ጌታዬ መልካም በሚሏት በመቅደስህ ሳመልክ ልኖር ስማጸንህ
ዝማሬ ሙላት ያሰማልን። አሜን። አውር ያሰማ። በሌላ በኩል ደግሞ ተወዳጇ ድምጻዊት ዘቢባ ግርማ በዚህ ሰዓት ትዳሯ አደገኛ ሁኔታ ውስጥ እንደሚገኝም ተገልጿል። ይሄም የሆነበት ምክንያት ምንድነው የሚለው ነገር ቪዲዮ እንመልከትና በቀጣይም እንግዲህ የዘቢባ ግርማ ባለቤት የሆነው ኢሳያስ የይቅርታ ቪዲዮ ሰርቷል። እሱንም እንመለከታለን። ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ጌሎ ለምሽ እመጣለሁ። የእሱ ማስታወሻ ቤት ያለው ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቪዲዮን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለው ባናቴ ላዙሬ እሰብራለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉ ከአይምሮ ላይ እንዲህ ውልቅ የሚል ከተሸነፍኩ ችግር የለውም እቀዳለሁ። ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ ስለዛሬ አስቀምጫለሁ። አበባው እንኳን እንዳለ ሳይቻል አሁን ቀይ ልብስ ለብሰህ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተ የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላው ይሄ ድንፋታ የእውነት ታውኛ አቦ በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ የተገናኛችሁበት አጋጣሚ ወደ ትዳር ያመራል መስለህ ነበር? ልታገባ ታስብ ነበር ወይስ አጋጣሚዎች ናቸው? 100% የምትወስኝ ነገር አለ እና ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ነው ብዙ ነገሮችን ሴት አስተካካቢ ነበር። ቀስ ያለ ሲሄድ እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስለሆነ ጠርታት ጅማ ፌመስ ዘፋኝ ወዳታለሁ ብለህ ነው የተጣሉበትን ምክንያትም እንግዲህ ተመልክተናል። በዚህ ጉዳይ ዙሪያ እንግዲህ ትክክለኛ ሀሳብ ያለው ወይንም ደግሞ እውነታው ያለው ማን ጋር ነው የሚለው ነገር ሀሳባችሁን ኮሜንት ላይ ጻፉልኝ። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባል ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴትዮን አላውቃትም። እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን ዘንድ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደማንኛውም ሰው ትናደድቻለች፣ እንደማንኛውም ሰው እንደሚደሰተው እሷ ትናደድቻለች። ግን በህይወቴ አይቻት ማላቅ ሴትዮ ቬሎ ደስታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስ ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ ማላቃት ትልቅ ሴትዮ፣ እኔ ማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ ማላቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺ ልጆች ይኖራሉ፣ ታሪክ ያያሉ። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች፣ አንቺ ብታስቢው ትወልዳለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ለዚህ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለ ቴስዬ እንደዚህ ምን መሰለ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፍ ይነሳሳሉ። ታውቃለህ? ፎቶግራፍ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጪ ሄደሃል፣ ብዙ ቦታ ሄደሃል አይደል? ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ
ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም በፍቃደኝነት ነው የመጣሁት። ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶልቢሊ ካናዳ ያለው እንደዚህ ስለው ግባን ያለ እሷ ግን በግል አድርጋ ለወርቅ አምራቾች እየሸጠች ነዳጅን በማምጣት ያለችው ለምንድን ነው? ልትጠቀምበት ምን ልታረገው? እኔ እርሻ ቦታ ስላለኝ ለእርሻ ቦታዎቼ ስለሚያስፈልገኝ ነዳጅ ያስፈልገኛል ብሎ መውሰድ። ከዛስ እሱን ትታ ከወርቅ ከማዕድናት ጋር ዲል አድርጋ እዛ እየወሰደች ነው የምትሸጠው። እንግዲህ ይሄንን ከቨር ልታረግ ነው ሶሻል ሚዲያ ላይ የምትመጣው። ይሄንን ሌብነቷን ሊሸፍኑላት ነው የመጣችው። አስተዛዝና አልቅሳ ለኢትዮጵያውያኖች ጠቅም ያለው ብላ አጭበርብራ ልትመጣላቸው ነው። መግለጫ እሰጣለሁ ብላ ነው። ከእሷ ጋር የሚተባበሩ በሙሉ ሌቦች ናቸው። አልፋታቸው። ወንድ አይደለሁም። የዛ ጊዜ እንተያያለን። እቺን ሌባ ከሀገር ለምን ወጣሽ? ለምን ወጣሽ? ያልዘረፍሽ ከሆነ ምን ያላልሽ ከሆነ ምንም አይነት ጥያቄ ከሌለብሽ ከሀገር ለምን አምልጠሽ ወጣሽ? ለምን ወጣሽ? አያችሁ፣ የእሷ ተባባሪዎች ይሄ ናቸው። የእሷ ተባባሪዎች አራቅ አላት ውጭ ሆና ትናገር። ነይ እስቲ ለምን ወጣሽ? ምንም ያላረግሽው ምንም ያልፈጸምሽው በደል ከሌለ ምንድን ነው ነፃ ያስወጣሽ? የምትታወቂ ሰው ነሽ። የማትታወቂ ቢሆን ኦኬ፣ የማትታወቂ ሰው ቢሆን ኖሮ ገስዋት አዎ፣ ማንም አያውቅሽም። ስለዚህ እንጮህንልሻለን። አሁን ለምሳሌ ጮኸናል። ባልና ሚስቶች ታስረው ባልበደሉት ስራ ምንም ባልፈጸሙት ነገር የታሰሩ ጮኸን፣ እግዚአብሔር ይመስገን ፍትህ እያገኘን ተጣርቶ ጉዳያቸው ተጣርቶ ፍትህ እንደሚሰጥ ነግረውኛል። ጉዳያቸው ታይቶ ወዲያው ነገሮች እንደሚስተካከሉ ነግረውኛል። አየሽ፣ አንቺም ባታጠፊ ኖሮ ከሀገር ፈርጥጠሽ ለምን ወጣሽ? የመጀመሪያው ጥያቄ ነው። ለምን? ሌባ ስለሆንሽ ነው ከሀገር ፈርጥጠሽ የወጣሽው። ዘራፊ ስለሆንሽ፣ ኢትዮጵያን ያራቆች ሌባ። ለእናትሽ አንድ ፍሪጅ አልሰጠሽም፣ አንድ ፍሪጅ አልገዛሽም። ለእናትሽ የስኳር ታማሚ የሆነች እናት ኖሮሽ አንድ ነገር አላረግሽም። ለሀገሬ ግን አረኩታ ያለሽ። ፖሊስ በሌላ ጉዳይ አስሮሽ ነበረ። ከዛ ተፈታሽ በዋስ በብዙ ብሮች ዋስ። አሁን ደግሞ በነዳጅ ጉዳይ ላይ አይፋቱሽም። ለምን? መንግስት ራሱ የሌባ ማዕት ስለበዛበት ገንዘቡን ይፈልገዋል። አንቺ ማህይምነትሽ እኮ የሚገርማኝ እንዴ! ኢንቨስትመንትሽን እንትን ያደርገዋል፣ ፍሪዝ ያደርገዋል። ማን አባቱ ሊጠይቀው? ማን ሊጠይቀው? መንግስት ማን ሊጠይቀው? መንግስት የዘረፍሽው ነው የሚታወቅ ነገር ነው። ከቶታል ማደያ የተሰጠሽ አማውንት ይታወቃል። ምን ያህል ነዳጅ ሊትር እንደምታመጭ ይታወቃል። አንቺ ጋር የተገኘው ሌላ ነው። የምታረጊው ደግሞ ለምንድን ነው? ለእርሻዎቼ ነው ያልሽው። ነዳጁን የምፈልጋቸው ትራክተሮች ምናምን አሉ ሲታረሱ። ይሄ አንደርስታንድ የሚደረግ ጉዳይ፣ ለነሱ ጉዳይ ለምን ጉዳይ ነው ያ። እሷ ግን እየወሰደች ሌላ ቦታ ላይ ዲል አድርጋለች። ሌላ ቦታ ልትሸጠው በነዳጅ ጉዳይ ላይ ዲል አድርጋለች። ዶክመንቱ አለቀ። ነዳጅ ለመሸጥ ከሌሎች ጋር ተነጋገርሽ። ለአንቺ የተሰጠሽ ምን ልታረጊበት? እንድታርሽበት። ትራክተሮችሽን ምናምኖች ካሉሽ እንድታርሽበት። ግን አልጠግባይ ሲተፋ ያድራል። አልጠግባይ አያችሁ አይደል? አውሬዎች አልጠግባዮች ሲተፉ ያድራሉ። አልጠግብ ብላ ያንን ለወርቅ ማዕድን ለመሸጥ ዲል አድርጋ በነዳጁ
ይቺ ምስኪን እህታችንን ሁላችሁም ታስታውሷታላችሁ ብዬ አስባለሁ። ተገላ ተገኝታ ልጆቿ በአደባባይ ወጥተው ፍትህ ሲጠይቁ ነበረ። የኢትዮጵያ ንግድ ባንክ ሰራተኛዋን በአሰቃቂ ሁኔታ በመግደል የተሰወረው ተጠርጣሪ በቁጥጥር ስር ውሏል። የሰንዳፋ በኬ ነዋሪና የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ሰራተኛ የሆነችው ወይዘሮ አዳነች ኩምሳ ታህሳስ 6 ቀን 2018 ዓ.ም በአሰቃቂ ሁኔታ በመግደል የተሰወረው ጸጋዬ አሳልፈው ጎንጤ የተባለው ተጠርጣሪ በደብረ ብርሃን ከተማ በቁጥጥር ስር ውሏል። ሟችና ተጠርጣሪ ታህሳስ 6 ቀን 2018 ዓ.ም በምሽት በሆቴል ውስጥ ምግብ ሲመገቡ በመካከላቸው አለመግባባት በመፈጠሩ ሟች ተጠርጣሪውን ጥላ በመሄዷ ተከትሏት መኪና ውስጥ ካስገባት በኋላ ጎባጣ ተብሎ በሚጠራው አካባቢ በሽጉጥ ገሏት ጥሎ በመጥፋቱ የሟች አስክሬን በዱር አራዊት ተበልቶ ጭንቅላቷ ብቻ መገኘቱን የፖሊስ ምርመራ መዝገብ ያመላክታል። ተጠርጣሪው ወንጀሉን የፈጸመበትን መኪናና ሽጉጥ በአለልቱ ከተማ ጥሎ መሰወሩን የደረሰበት ፖሊስ በመኪና ውስጥ የደም ዱካና ሽጉጥ እንደ ማስረጃ በመጠቀም ግለሰቡ በቁጥጥር ስር በማዋል ክትትል ሲያደርግ ቆይቷል። የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች የጸጥታና ደህንነት ኃይሎች እንዲሁም ከሰንዳፋ በኬ ከተማ አስተዳደር ጋር በመቀናጀት ባደረገው ከፍተኛ ክትትል ተጠርጣሪው የተለያዩ ሐሰተኛ መታወቂያዎችን በማውጣት በደብረ ብርሃን፣ በከሚሴ፣ በሸዋሮቢትና በአጣዬ ከተሞች ውስጥ ሰላማዊ ሰው በመምሰል ሲንቀሳቀስ በቁጥጥር ስር መዋሉ በዛሬው ዕለት ተዘግቧል። መንሱር የለየለት ሌባ እኮ ነው። ይሄንን እናገራለን። ስለዚህ ጉዳይ ሳይሆን አሁን በፍርድ ቤት ስለተያዘው ሳይሆን ሌባ ነው። እኔ ማስረጃ ስላለኝ ነው። በማስረጃ ስላለኝ ጓደኛዬ የነበረች በቃ $86,000 ነው ያጭበረበራት። አንድ ጉዳይ ግን በዚህ አጋጣሚ በጣም ታዋቂ አርቲስት ነው። በኢህአዴግ ጊዜ የተፈጸመ ነገር ነው መነግርህ። አሁን ባለፈው ስልጣን ከለውጡ በፊት ማለት ነው። እና የታዋቂ አርቲስት አሜሪካን ይመጣል። እንደውም ረጅም ሲትኮም የሆነ ድራማ አለው በቴሌቪዥን የሚተላለፍ ያው ታውቁታላችሁ። እና ይመጣና ነፍሱን ይማርጋሽ ሙሉጌታ ነበረ መሰለኝ አላውቅም፣ ብቻ እነ ተስፋዬ ነበሩ። እና ሲያወራን ስለማን ነው የሚያወራን? ስለ ሰራዊት ፍቅሬ። ሰራዊት ፍቅሬን ከኢህአዴግ ጋር በደንብ ነበር የሚሰራው። ይሰራል ከኢህአዴግ ጋር እንደዚህ ታማኝ ነው ምናምን በሚል በዛ የተነሳ ጨዋታ ነው። አንድ ነገር የገጠመውን ነገር ነገበራን። አርቲስት አንጋፋ ነው፣ የማስታወቂያም ባለሙያ ነው። ሄድኩኝና ሜጋ አንድ እንትን አወጣ። የኢህአዴግ የሆነ ስራ የሆነ በዓል ይሁን ምናምን ብቻ ለዛም ይሁን እንትን ሲያወጣ ሄጄ ተወዳድሬ አሸነፍኩኛል። ከዛ የሚጋው ስራ አስኪያጅ ማን ነው? ዕቁባይ እሱ ጋር ገባሁኝና እንደዚህ አሸንፌያለሁ ምናምን ስለው መጀመሪያ ሰራዊት ፍቅሬን አነጋግረው ይህ ስራ እናንተ ሰራዊቱ ምን አገባው ስለው አይ እንደዛ ነው ምናምን አለ። ሰራዊት ጋር ሲሄድ ለምን ወደ እኔ ልኮሃል? ለምን ወደ እኔ ልኮሃል? ራሳቸው አይጨርሱም ወይ? እሱን ሳነጋግራ ለምን ወደ እኔ ልኮሃል አለኝ። ተመልሼ እዛ እንደሱ አለኝ ስላቸው አይ እሱ ፈቃደኝነቱን መጥቶ ይስጠን ያረጋግጥልን ስራ አስኪያጅ ነው። ከዛስ በዓሉ ደረሳል። በዓሉ ሲደርስ ስራውን ሰራዊት ፍቅሬ ይሰራዋል። እና ያን ያክል እንደዚህ እጃቸው የረዘመ ነበር። እዚህ ጋር ብዙ ሰው ደም አስለቅሰዋልና እኔ እምልህ ምን አይነት እንቅልፍ ይተኛሉ? ሰው እኮ በየቤቱ ተበተነ በእነሱ ምክንያት። እነሱ በቀሰቀሱት ሰው እየገባ ከንቱ ቀረ። ከንቱ ይቀራል ወይ? መንግስት ምን ይወስዳል? ፍርድ ቤት ምን ይወስናል? በጊዜ የምናየው። ግን እነዚህ ሰዎች ተበዳይ ሰዎች እነሱ ስለታሰሩ እዚህ ጋር የሚራቡ ህፃናት ዳቦ ሊያገኙ አይችልም። ገባ? የተከሰሰባቸው አንቀጽ አለ መሰለኝ የተጠቀሰባቸው። እኛ ስለሱ አይደለም የምናወራው። በፍርድ ቤት የተያዙ ጉዳይ ፍርድ ቤት ይፍታው። ግን እነዚህ ዳቦ አጥተው የሚያድሩ ህፃናት ምንድነው መፍትያቸው? እነሱስ እንቅልፍ ይወስዳቸዋል? አንተ ሚሊዮን ብትዘርፍ ሰዎችን እንዴት ታስርባለህ? ለምን? የሚያሳዝን ነው። ቤተሰቦች ለዛሬ ጅላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ